ምርቀን ብሎ ቤቱ ሲገባ ምርቀን ብሎ ቤቱ ሲገባ እንዴት እንግባባ ምርቀን ብሎ ቤቱ ሲገባ ምርቀን ብሎ ቤቱ ሲገባ እንዴት እንግባባ ኪሱ ባዶ ሲሆን የመቃሚያ ሲያጣ ሰላምታው ራሱ ይመስለዋል ቁጣ ሰላም ጤና ይስጥልን ክብራትና ክብራኒ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆነ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን ቁም ነገር ባላቸው ቪዲዮዎች ደግሞ እናንተ ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት እንደውል ጊዜው ማስፈር ትችላላችሁ ማለት ነው እኔ ደግሞ ከዚህ በቀጥታ ለእናንተ አደርሳችኋለሁ ለታዳጊዎችም ዛሬም መልካም ልደት እንላቸዋለን ለአቤል ሙሉቀን ለማርካን ተስፋዬ ለአበይ ሰማክ ዮናታንና ለቶቢስታ አላዛር መልካም ልደት እንዲሆንላችሁ እንመኛለን እደጉልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ ባልነው መሰረት 70 ሺህ ያልፈናል እጅግ አድርጌ አመሰግናለሁ ስላረጋችሁ አሁንም ያላረጋችሁ አርጋችሁ ጉዟችን ደግሞ ወደ 100 ሺህ እንዲሆን እናንተን ትብብር በትህትና ጠይቃለሁ ማለት ነው ሁላችሁም ደግሞ እኔ እርሴቴን እስካረግ ላይክ ታረጉና ዛያው ህይወት ይቀጥላል ህይወት ሰላም ለምዶብኝ ነው ይቅርታ ከእስራኤል ጎን ነኝ ከኢራን ጎን ነኝ ሰይጣን ይቆምብ የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው ኢራን ይኑ 1 ሊትር ነዳጅ ስንት እንደሆነ ታውቃለህ 17 ሰንት ኢትዮጵያ ላይ እንቁላል ስንት ነው think about it ይኑ 10 ሚሊዮን ማትሞላ እስራኤል ጂዲፒዋ ስንት እንደሆነ ከ1 ትሪሊየን በላይ ነው እኛ ኢትዮጵያውያን ግን 5 ቢሊዮን ማይሞላውን የአባይ ግድብን ለመገደብ 14 አመት ፈጅቶብናል ማለቁንም ፈጣሪ ወቀው ምድረ ነቅሎ ሯጭ የቅቢ አንጣሪ ልጅ የምን አባ ከእስራኤልና ኢራኖችን ሄደ ኢትዮጵያ ብትላቸው ካርታውን ብታሳያቸው ይሄ ባዕዳም ልኮ ነው የምን አባ ኢትዮጵያ ነው የሚሉ እስራኤል ሄደ ኢትዮጵያ ብትለው I don't give a shit get out here ነው የሚል ገብቷል ሚጣሉት በቴክኖሎጂ ነው ሚጣሉት የተጣሉት ያሉት በቴክኖሎጂ ነው እኛ የምንጣለው ምንድነው በግጦሽ መሬት ጫካ እድሜ ልክን ስትጸዳደ ኖርክ ከእስራኤል ጎን ነኝ ከኢራን you know until now በሁለቱ ጦርነት ውስጥ 100 ሰው አልሞተ በጦርነቱ ማለት 100 ሰው አልሞተ እኛ በትግራይ ጦርነት 15 ቀን ባልሞላ ውስጥ ከ1 ሚሊዮን ህዝብ በላይ ገለነ ምድር አሽቃባጭ ከእስራኤል ጎን ነኝ ከኢራን ጎን ነኝ መጀመሪያ አንተ ቁም በሁለት እግር ቁም እስቲ መጀመሪያ ቁምና አሳየኝ አቦኒ ኢትዮጵያ አይደለም እውነት ለመናገር በጣም እኔም ታዝቤያለሁ በጣምና ከእንደዚህ ጎንና እኛ ጋር ያለው ጭቅጭቅ በጣም የሚያስገርም ነውና መሆን ያለበት እኮ ያው ጦርነት ባይኖር ዓለማችን ላይ ሰላም ቢሆን እሰየው ነው በቃ እንደዛ ነው ማለት ያለብኝ ከዚህ ግን ነኝ እንደዚህ ነኝ ከዛ ደግሞ እርስ በርስ ጸብ በእነሱ ሁኔታ እንደሰማችሁት እውነቱን ነው የቴክኖሎጂ ጦርነት ነው በአሁን ዘመን የኛ ደግሞ የጨበጣ በሉት በቃ ክላሽ ያ ሁሉ ሰው የሚያልቅበት ጦርነት እና አንዳንዴ ትንሽ መረጋጋት መሬት መያዝ ያስፈልጋልና መሰረቱንም ማወቅ ዝም ብሎ በስሜት ሳይሆን ምንድነው የጦርነቱ ታሪክ ምንድነው አላር ከውቀት ጋር ቢሆን አሪፍ ነው እንዴ እኔ ጥርሱ የገጠመል ያንተ ነው እንዴ ምን ከለየ ልጅ አይደል እንዴ ወደነው በግድ ታምናታለሽ ጋሽ እያዩ ነው እንዴ ቆማ አፍንጫ ጎራዳ ልጅ ያንተ ነው የምትለኝ እኮ በጭራሽ ነው ማለት ነው ዳኝ ለመፍትሄ ነው የመጣው አሁን መፍትሄው መመሰላችሁ ጉዳዩ ከተፈጸመበት ቀን ጀምሮ ያለውን ትነግሩኛላችሁ ከዛ ዳኛችሁ ግጥም አድርጌ ነው ማስተዋወተው ንገረኛ ለቱ አርብ ነበር ለቅዳሜ አጥቢያ እዛው ነው ያገኘኋት ከቤታቸው አቅራቢያ ትንሽ ግሮሰሪ ነበር ከዛ ነው ያገኘኋት ልክ ፈገግ ሲል በዚህ ዝርዝር ጥርሱ እኔም ጠጋ አልኩኝ አልቻልኩም ወደሱ እሷም አለች ጠጋ እኔም አልኩኝ ጠጋ ከዛማ ፈጸምን ሩካቤቱ ጋር ጋሽዬ ባደረኩት ነገር አንድም አላለኝም ቅር ከራስ ፀጉሬ እስከ እግር ጥፍሬ ያለኝ ነበር ንዝር ውዝርዝር ሂድ ጋሼ ምንድነው አዛውንት ማሳሳት አስረዳኛለሁ በቃ አሁን አለኛሉኝ አራካኝ እሺ እንደዚህ ደስ የሚል ጊዜ ከነበራችሁ ልጁ ማታምንበት ምክንያትስ ምንድነው እኔ አልደበረኝም በዛ በእለቱ እሺ ትንሽ አልተዋጠልኝ ሪዛልቱ ውጤቱ ማለት ነው ጋሺ ውጤቱ ማለት ኧረ ዝምባን ወዶ ማሯን ጠልተዋል ዝምባን ወዶ እንዴ አንቺ ጥንሰሳ ማህይም እንደዚህ ይባላባባል የለም ያማታል እንዴ አሳዩት ይፍረዱ
ሲም ቢኖረው እኮ አንተን ቁጭ እኮ ነው የሚመስለው። ጋሼ ምን ጋሼ እሺ እናት ይቀይሩልኝ እቺ ማይ ምን ጋሼ እንዴ ይችላል እኮ በቃ ልጅ እናት ቀይሩልኝ ያለ ሃሎ አረጨቱ ላክሊ ሳልክም ነው እንደ ዛሬ አይደለም ዝናብ ጅጅሪ ዝናብ ቶሎ በል አረዳ ነው ዝጋ አድርገህ ቶሎ በል እሺ ወንድም እሺ አመሰግናለሁ ወንድም እሺ ግን ምን እሺ ላ እንደ ወንድም ሳልክም ነው ነበር ወንድም ሳልክም እንደው ይላም አሰግሽ እሺ እሺ ወንድሜ ጋር ደወልኩለት ስማሪ ፉጫት ምንድነው ማለት ነው ነገር ከዛ ደግሞ እኛ ሰፈር ማአት ፌመስ ጫት ቤቶች ነበር ይሄ ሜክሲኮ ኮንዶሚኒየሞቹን ካወቃችኋቸው ነው ብቻ ዛኬ ፌመስ ጫት ቤት ነው ሰው ከሩቅ ቦታ ነው መጥቶ የሚቀበበት በቃስ ላይክ ወርጄ ማምጣት ነው ገባ ወንድሜ ስጠይቀው ለእንትን ይፈልክሽ ለእንትን ከሆነ እንትን ቃሚ ምናምን አለኝ ወንድምሽ ከዛ ጎረቤታችን ይቅም ነበር ከዛ እሱን ጠይቁት ከዛ ትልቅ ጎረቤታችን ከኔ በደንብ እድሜ የሚበልጥ ሰው ነበር አይ ቲንክ ያኔ ራሱ he was in his late 30s ምናምን ነገር እኛ ገና 19 20 ምናምን ላይ ነን አንተን የሚባል ጫት ነው አላል ከዛ ከሱ ጋር ደግሞ ሌላ ሞር ትልቅ አለ ያኛው ደግሞ የሆነትም ትልቅ አለ አይደል not late 30s አይነት ትልቅ አይ የመጀመሪያቸው እኮ እንኳን ለማጣስ ከሆነ አፍልተው የጠጡት ምናምን አለ ሶ ያቺኛው ሌላኛው ጓደኛዬ ከዚህ በፊት ቀማታ ቃልች ነው ቅም ያላቅም ይብሳሉ ከዛ እኮ ይሄኛው እንትን አለ አይራፍቱ መጣት ነው ይብስባቸዋልና and all that I realized no one said no ለምን ትቀም ያለሽ ያለኝ ሲል እና በኮካ ጠጭ ያለኝ ሰው የለም ኦኬ ሶስተኛ ሰው ጋር ደርሶ እና ታላላቆች ናቸው ሰዎች ፒር ፕሬሸር ራሱ አይደለም እየተፈጠረ ያለው እነሱ ያስጨነቃቸው የትኛው ይሻላል ሶ ወንድሜ ስምንት ዓመት ማንም አረ እንዴ ለምን እንደምትቀሚው ኮካ ጠጥተሽ እንትን ጠጥተሽ አታውቅም እንዴ ለሊት ነው ያለኝ ሰው የለም እና ገረመኝ ከዛ እኔና ጓደኛዬ በቃ ከዚህ በፊት ላይክ አይሰድ ቀማ ስለምታውቅ ብርቁ አይደለም ግን ከኔ ጋር ማድረጉን ፈልገዋለች and then I realized አባቴ ጫት አይወድም እና የማይወደው ነገር ቤቱ ስላስገባ ነው ሶ እሱ ፓርት ደስ አላለኝ አዛኪ ነው we're not doing it now ይሄ ብዙ በፒር ፕሬሸር መመራ አይነት ሰው ደግሞ አልነበርኩም አይ በቃ አንቀበል ያው ሰው ጠይቀሽ በቃ ሀሳቤን ቀየርኩ አይ በቃ ግን አሪፉ ምንድነው ለማጥናት ከሪሰርችሽ አላስታውሱ የዛሬ ስንት ዓመት የነበረ ታይ መጨረሻ ላይ ዘለልኩት ያልሻትን ኮሚቴ አቋቁመን እናጣራለን እሱን ግን ምንድነው መሰላችሁ ውሏችሁ እኮ ነው አንዳንድ ጊዜ ቃሚ ጋር አሞኛል ስትሉት ብርድ መቶኛል ጉንፋን ይዞኛል ምናምን ስትሉት በቃ ከዚህ በፊትም ብያለሁ አፈነቃመበት ነው የሚል በቃ እንደውሎ ጠጭም ጋር ከርክ ጠጣበት ምናምን ነው የሚል ስለዚህ ቃሚ ጋር ደውለሽ ታዲያ ይቅርብሽ ሊልሽ ነው መርቀን ብሎ ቤቱ ሲገባ መርቀን ብሎ ቤቱ ሲገባ እንዴት እንግባባ መርቀን ብሎ ቤቱ ሲገባ መርቀን ብሎ ቤቱ ሲገባ እንዴት እንግባባ ኬሶ ባዶ ሲሆን የመቃሚያ ሲያጣ ሰላምታው ራሱ ይመስለዋል ቁጣ መርቀን ብሎ ቤቱ ሲገባ መርቀን ብሎ ቤቱ ሲገባ እንዴት እንግባባ መርቀን ብሎ ቤቱ ሲገባ መርቀን ብሎ ቤቱ ሲገባ እንዴት እንግባባ አይ እንውጣ ከጫት እንውጣ እንዴ በጅራፍ በለው እንዴ ተሰለፍ ኧረ ሙሽራ እንዴ ምንድነው ጎበዝ ባህል ነው ምንድነው ጀለጠው እኮ ድንግላሽን ያጣሽው በስንት ዓመትሽ ነው 14 ያፋታሪ ያለረ አባቴ ልታስበላኝ ነው እንዴ በጅነትሽ ምን ነው ያው አጋጣሚ ነው ልታስበላኝ ነው ያለችው ራሱ በቃ የለም አለ እንኳን አላለችም ወቅቱን አልናገርም ያለችው
የጉድ ሀገር ገንፎ እያደረ ይፋጃል የሚባለው እኮ ላንቺ አይነቷ ነው። ሴትዮ በ14 ዓመት የፊት ጥርስ ይወልቃል እንዴ? ምንድነው ይሄ ትውልድ እንደዚህ ብሽቅጥጥጥጥ ያለባችሁሳ? በእርግጥ ሴት ልጅ በአንዳንድ ነገሮች ክብረ ንጽህናዋን ልታጣ ትችላለች። ለምሳሌ ከባድ ነገር በማንሳት አንዳንድ ጊዜ ደግሞ ሳይኖራቸውም ይወለዳሉ ይላል ሳይንስ። ያንቺ ግን ለየት የሚለው በ14 ዓመትሽ መሆኑ ነው። እንዳንቺ መሰረት ደፋር ወርቁን እንደዛ አክተልክላ ስታመጣው ራሱ እንዲህ በጀብድ አላወራችሁ። እኔና መሰሎች በ14 ዓመታችን ሴቶቹ ምሙሟቸውን እኛም ሽቅጦችንን አቧራ እያስቃም ነው እንዲህ ያንከባልን ነው ነበር እኮ አስልሰን ነበር ምን ገባ የነበረው ጥቅሙን እንኳን በቅጧ እናቆም ነበር። በ14 ዓመቴ ነው ያጣሁት። ኧረ አንቺስ ተጫዋች ነሽ። እድገት ብታወሪ ነው እንዴ መስልሽ? ዲጂስ መሰለሽ እንዴ? ክብረ ንጽህና እኮ ነው። እንዴት ነው ቅድል እያደረግን የመጣ ነው። ኧረ ደፋር ነሽ። ኧረ ደፈሰጠሽ በ14 ዓመት በላሱ ድካይ ብላና ከመደረጉ እኮ በቃ መናገሩ ነው ትንሽ የሚሰቀጥጠው አይደል? ማለት ይዋሹ እኮ ለማለት ሰው በቃ ሚዲያ ነው ይሻላል። እኔ እንጃ ምን ማለት ነው። አሰግዲያው ወየር ገዲያ ወገዲያ እንካማ ኧረ ብሩን በባንክ ላኩልኝ እንጂ ቆያችሁ እኮ ነው። ታዲያ በምን ይሻላል? በምን ልላክልህ? ባንክ መች ዛሬ ይሰራሉ? ወገዲስ አይ ባንክ ዝግ ነው። እሺ በአይነ ባንክ ላክልኝ። በአይነ ባንክ መች ወዲህ ነው ደግሞ አይነ ባንክ የሚሆን? አይነ ባንክ የለም። እሺ በደም ባንክ ላክልኝ። ደግሞ ደም ባንክ አለ ብለህ እርግጥ እንደው ሰለጠንኩ ስትል እኮ ምን ታወቀኝ። እንደው አይ ደም ባንክም የለም። ፓወር ባንክስ እንግዲህ አታናደኝ። አሁን ያልከው ምንድን ነው? ፓወር ባንክ የለም እሱ። በቃ ምን ይሻላል? በእግሬ መጣሁ። በቃ እንግዲህ የሁለት ቀን መንገድ ናት። እርግጥ እንግዲህ ኮት በላት ዘለቅ በል። እኔ ገጥሞኛ ቃል የገጠር ሰው መንገድ የ2 ሰዓት የ3 ሰዓት ኖርማል ነው ይመስላቸውና በሆነ አጋጣሚ እዚህ ቅርብ ነው ብለውኝ 2 ሰዓት ተኩል እንዴት እንደደረስኩ እኔ ነኝ የማውቀው። 2 ሰዓት ተኩል አሁን እዚች ነው የምንደርሰው እቻት እኮ እያሉ አተፈላው ነው ያሉ ነው ናንካ ካርግዛ ኧረ ቤት ይቆጡኛል። እኔ እንደዚህ ሄዳል ኮንዴ መጣፈለህ ታኛለህ። ኧረ ሰፈሬ ለኔ ያፈሉት ነው። አች ነይ እባክሽ እዚህ ነይ ማስጨማኝ ሰሪ ታፈልኩ ግን ፈተሽ ሰሪዋ የሰፈር ፍንዳ በቃ ተነሽ አትባረው ከጥላሸት መለስ አልከው ና እኔ ነው ና እኮ ነው ማለት ምን ልትሆን ነው? ምንድነው? ምን ልትሆን ነው? ምንድነው? ምን ልትሆን ነው? አልገባኝም። ምንድነው? እንዴ ምን ልትሆን ነው? ባለው ምንድነው? አባቢ ዳቦ ግዛልኝ። ይሄንን አሁን እንደ መደበሪያ ነው እንደ ፈንዲሻ ኳስ እያየን ፊልም እያየን ምናምን በላ አንበጣውን እየሸከሸከችው ነው። እስማ ደግሞ ሕፃን ልጅ አቅፋለች። ምን ነው በተካል ፕሮቲን ይላል በግልጽ ስለማይታይ ኧረ ገረግ ይታፍታል። ያው እንትን ነው እንጂ አሁን እንዳውጣ ነው ይሄ እንደዚህ ነቀላላ ለከሱ ጋር ተነቀለ ክንፉ ሲበላ ክንፉ ለምን ይበላ ክንፉን ስናክ እናድርገውና ዋናውን ጉዳይ ይሄድልህ እንደነከለ ጣፍጣል ለምግብነት ከተፈቀዱ ነገሮች እነዚህ ናቸው። እንደውም የበሬ ስጋ ይሄንን አሁን እንደ መደበሪያ ነው እንደ ፈንዲሻ ኳስ እያየን ፊልም እያየን ምናምን በላ አንዳንድ ሲያምራችሁ ምናምን። አንቺስ የራስሽ ጉዳይ። ሕፃኑን ልጅ ግን አቅፈሽዋል። አሁን ልታጠቢው ነው? እንዴት ነው የሚሆነው? ኧረ በእናትሽ አንቺ ያቺ ያጫሃት ልጅ እስካሁን እንዳጫወት ነው እንዴ? ኧረ አይደለም እንዴ በስመ አብ እንኳንም ያልሆነ እንዴት እንደምታስጠላ እንዴት እንደምደብረኝ ወይ ከሰው አትገጥም ወይ አመል የለም። እቺ የሰው ቀንዳውጣ እንዴት እንደምታስጠላኝ በስመ አብ። እንኳን እባክሽ ምን ነው ተጋብተናል እኮ ቀለበት አስረን ነው አይታይሽም? ይሄ ብዙ ጊዜ በብዙ ሰዎች ይገጥማል። በምንድነው ግን የሚገጥመው? መጀመሪያ የሆነ ገርልፍሬንድ ሲይዝ ወይ ቦይፍሬንድ ሲይዝ ጓደኞች የሆነ አቃቂር ያወጣሉ፣ ይሳደባሉ፣ ይተራሉ። እቺ ነው ምናምን ሰው ብለህ እንዲህ ብለህ
ምናምን ይላሉ። ሴቶቹም ይሄን አንቺ እንደዚህ ይላሉ። ግን ባለቤቱ ሊወዳት ሊዋደዱ ይችላሉ። ከዛ በኋላ ተጋብተው ስታየው ሽምቅቅ ነው። ቤታቸውስ እንዴት ትሄዳላችሁ? ስለዚህ ዝም። አባት ልጁን በዚህ መልኩ መቅጣቱ በጣም ብዙ ሰዎችን እያስደሰተ ይገኛል። ባይዘዌ አንጠልጥሎት ብቻ አይደለም፣ አንጠልጥሎ ቅጥቅጥ ያደረገ በዱላ እየመታው የሚያሳይ ቪዲዮ ተለቋል። ሰዎቹም ሪያክት ያደርጉበት ይገኛሉ። ለመሆኑ ልጁ ምን አጥፍቶ ነው? እንግዲህ ልጁ ያደረገው ይሄንን ነው። አካል ጉዳተኛ አያቱን በዚህ መልክ እየተማታ አባት ያያል ማለት ነው። ከዛ አባት ይህንን ነገር ሲያይ ይህንን ውሳኔ ወሰነ። ከዛ አባት እንግዲህ ይኸውላችሁ እንደምታዩት ዱላ አንስቶ በዚህ መልኩ ልጁን ይቀጣል ማለት ነው። እናንተ ይህን ጉዳይ እንዴት ታዩታላችሁ? ሲያንሰው ነው እንጂ በርበሬ ማጠን መቀጥቀጥ በደንብ ነው የሚያስፈልገው እንጂ በጣም የሚያበሳጨው። እኛ እኮ አንዳንድ ተረቶቻችን አሪፍ ናቸው። ባለጌን ከሳደገ የገደለ ጸደቀ ይላል። ይሄማ መቀጥቀጥ አለበት በደንብ። እናንተ ምን ትላላችሁ? ሃይ እንዴት ናችሁ? በቺቲንግ ዙሪያ ከጓደኛዬ ጋር አንድ ክርክር አድርገን እስቲ እናንተም ዳኙን ብዬ ነው ወደ እናንተ ያመጣሁትና ይቅርታ ታረጊያለሽ አታረጊም በሚለው እያወራን እኔ አረጋለሁ ግን ቺት ያረገበት ቅድመ ሁኔታ ይወስነዋል አለችኝ። እኔ ደግሞ ምን አልኳት? ለቺቲንግ ቅድመ ሁኔታ የለውም። ምን ጸጉሯን ልትፈርዝበት ያስቀመጠችው ተልባን ሸራቶት አይገባ አልኳት። ቤታችሁ ተምታቶበት ቤት ቁጥር ተሳስቶ ወይ እዚህ ቤት አመሻ አይደል ብሎ አይገባ አልኳት። ወይንም ደግሞ ውሎ ተጀናጅኖ ስልክ ተቀያይሮ ነይ ብሎ በየነትም ይሁን ሚሪንዳም ጋብዞ ተስማምቶ መከላከያ ይዞ ላይዝም ይችላል። አንድ ነገር ስንነፈዛለ ይዞ ሩም ይዞ ስሜቱ እስከሚመጣ ተሳስሞ ተሻሽቶ ምን ብሎ ያደረገ ሰውዬ ሳያስብበት ነው ሚስቴክ ነው ልንል አንችልም። ምንም አይነት እኔ ለኔ በበኩሌ ለቺቲንግ ቅድመ ሁኔታ የለውም። እንዲሁ ባሌ ወስላታ ቢሆንም እኔ ይቅርታ ልባለኝ ልቤ ክፍት ነው። ይቅርታ አረግለታለሁ። ያባት ነው እግዚአብሔር እንግዲህ ያንቺን ይቅርታ አይንሳሽ፣ አንቺም ለኃጢያትሽ ይቅርታ ይደረግልሽ እንጂ ለቺቲንግ ቅድመ ሁኔታ የለውም አልኳት። እኔ እንግዲህ ተደፍሮ ነው ካልሽ ወይ ብዙ ነገር ሌላ ነገር ወይ ድራግ አርገውት ነው መድኃኒት ጨምረውበት ነው። አይ መድኃኒት መጨመር ሳይሆን ልጅቷ አሳስታ ነው ልጅቷ አሳስተው የሚባል ነገር የለም። ይሄ አንተ ምንድነው ሐሳባችሁ በዚህ ጉዳይ ላይ? ቺቲንግ ስህተት ነው ምርጫ ነው ብላችሁ ነው የምታስቡት? አዎ ያለችው ሐሳብ ትክክል ነው። ግን ደባል ነገሮች ከተደረጉ ነው ከባድ የሚሆነው። ደባል ነገር ማለት አሁን አንዳንድ ቦታ ይሰማ የለ ኢትዮጵያ ውስጥም ተጀምሮ ነበር የሆነ ሰሞን ቆሎ ምናምን እያሉ የሆኑ ኪኒኖች ምናምን መጠጣቸው ሳያውቁ ሴቶቹ ይጨምሩባቸዋል። ከዛን ከጠጡ በኋላ ምን እንደሚሆኑ አያውቁትም። ልክ ወንዱ ላይም እንደዚህ አይነት ነገር ከተደረገ ምናምን ሳይፈልገው በቃላር በድባል ነገር ከሆነ መጠጡ ብቻው እንደዚህ ያስደርጋል እያልኩ አይደለም። እዛ ውስጥ ግን የሚጨምሩ መድኃኒቶች ድራግ ነገሮች ነው እያልኩ ያለሁት። ሳይፈልግ ሳያስብ ወይ ሳትፈልግ ሳታስብ ከሆነ ምናልባት አክሴፕት የሚደረግበት ነገር ሊኖር ይችላል። ኬዋትሲስ ሙዝ በእንግሊዝኛ ሙዝ እንትን ባናና አብንና ቲማቲም ያላቦ ቲማቲም ባለቅጠል ቲማቲም አይደለም ግን በእንግሊዝኛ ፖቴቶ አብታቱ ወይ በእንግሊዝኛ ወይ ፕሪም የተከተፈ ሎሚ የተቆረጠ ሎሚ ባለቅጠል ሎሚ ሙሉ በእንግሊዝኛ ባለቅጠል ራሱ በእንግሊዝኛ አለፈ። ስለዚህ እኔ የተናገርኩት በእንግሊዘኛ ሌላው ሰው እንዲሰማው ለዚያ ነው በርግጎ ማታ ላይ ነው የጠፋው። አንደኛ የኢትዮጵያ ሬስቶራንት ተቀጥቅጧል። ሁለተኛ ጊዜው ነው ሞጣን ተናገርክ ተብሎ ተቀጥቅጧል። መንሱር እሺ ባየር ላይ ነው ያጓኑት። መንሱር ጀማል አይታችሁታል? ቪዲዮ ልቀቅላችሁ። መንሱር ጀማል እንደ ኳስ ነው የተጫወቱበት ኢትዮጵያ ሬስቶራንት። ሲወጣ ይዘውት እንዲህ ነው ያንቀረቀቡት። እንዲህ እያሉ በቃ አማራዎች እንዲያረጉ ቁጭ በል አንተ አብይ አህመድ ካረየው አንገቱ ላይ ጫማ ላይ የቆሙ ቂጡን ሁሉ እየወጉ ፖሊስ ይምጣጥራ እያንዳንድ ፖሊስ አምጣና እንጨርሳቸዋለን እያሉ ጀዋርንም እሱንም አንበርክከው አስነፍተው ሂድ ቀጥላሉ በባዶ እግሩ ጫማውን አስወልቀው። ስለዚህ የመንሱር ጀማል ቪዲዮ አለኝ እለቀዋለሁ ካስፈለገ። ኮንቴንቱ የሞተ ነው ዘረኛ ነው እያለ ይቀሰቅስብኝ ነበር። የሚከተለው የለም። እንዳንተ ታዲያ 500 ሺህ ብር ከፍዬ ካድሬውኝ ከአብይ ጋር ገዝቼ ፎሎወር ልግዛ አምና ዱዳል እኔ ፎሎወር እንዳንተ በ500 ሺህ ብር በ1 ሚሊዮን ብር አልገዛም። ከሳክሰኛ ጋር ስትጣላ ሳክሳም ትሆናለህ ማለት ነው። ረሞጣ ፊልም ነው እንዴ? መንሱር ያው ምላሽ ሰጥቷል። ዘመን ልንገርህ አይደለም አሜሪካ ላይ ሌላም ዓለም ላይ ከሰው ጋር ስትጣላ መሮጥ ነው ያለብህ። እሱ ጀግና ነው ይባል ችግር የለም።
በቃ አንተ ሮጥክ አይደል አስሮጥኩት ይልና ነገ አንዱን በቦክስ ገንጥሎ ወይኔ ቤት ይገባልሃል ወይ ደግሞ አንዱ በቦክስ ይገነጥለዋል ህይወቱ ያልፋል ነፍሴ በቃ ፈሪ ተባል ምንም ፈራየው ፋራ ምናምን ፈሪ ምናምን ይልሃል ሰው እንደ እሱን ነው የምፈልገው በለኝ እንደዛ እኔና አሁን አይታችሁ ከሆነ ቲክቶክ ላይ በእውነት ነው የምነግራችሁ ይሄንን ብዙ ጊዜ ማውራት አልፈልግም ሰው ሽቶ ጉራ ምናምን ስለኝ እጅግ በጣም ደስ ይለኛል ለምን ብትለኝ የኔን ስታንዳርድ ሽቶና እዛ ላይ ካስቀመጥክልኝ ነው የምፈልገው አለበለዛ ከፍታ ከወሰድክ 3 ሚሊዮን 4 ሚሊዮን በፌስቡክ በቲክቶክ ወደ 4-5 ሚሊዮን ፎሎወርስ ያለው ሰው በዚህ ዘመን የሆነ ቦታ ላይ ነው ያለው ወይ ዘር ውስጥ አለ ወይ ሃይማኖት ውስጥ ተደብቋል ወይ የሆነ ነገር ውስጥ ሆኗል ወይ የሆነ ነገር ውስጥ ገብቷል መንሱርን ግን ሽቶ ውስጥ ነው ያስቀመጥከው አልহামዱሊላህ that's what I need ከዛ ከወጣው ምን ሊሆን ይችላል ወይ የሆነ ብሔርተኛ ታረጉኛላችሁ ወይ ዘረኛ ታረጉኛላችሁ ወይ ደግሞ ሃይማኖት ወይ ፖለቲካ ወይ በቃ የተለያየ ነገር ውስጥ ነው ሰው የሚገባው ፎሎወርሱ እያደገ ሲሄድና እኔ አልহামዱሊላህ በሽቶ ሌቭል መኖሬ ደስተኛ ነኝ በጣም to the point ዛሬ ሚኒሶታ በሰላም ጠዋት ገብቻለሁ አዎ ያው እንግዲህ የፈለገውን የመደገፍ እንግዲህ አንድ ሰው የግል መብት ነው አይደለ ፖለቲካ ውስጥ ያው ፕሬዝዳንት ሆናለሁ ብሏል እሱ የራሱ የግሉ አቋም ነው ግን በእነዚህ እንኳን አይታወቅም እርግጥ ነው መንሱር ግን ዘዴ አሪፍ ነው መሮጥ ነው እውነትን ነው አምልጥ ስለዚህ ሰዎች ጎረኛ ነው ሳክስ ነው እንዲ ነው ምናምን ሲሉኝ ደስ ይለኛል ካለ ባለቤቱ እኛ ሐሳብ ስንሰጥ ቅር አይበላችሁ 10,000 ብር በልተሽ ልትጂ ነው እንዴ እኩል ከሆነ በኋላ በቃኝ ማለት ትቻለሽ ካልሆነ እኔ በቃኝ እስከምል ለሊቱ ራሱ መጮት አለብሽ አሁን ብርሽ ገብቶልሻል ከገባልሽ መጮት ነው ያለብሽ ትጮቻለሽ አትጮት አልጮት ሞን እየነገርኩ ነው የ10,000 ብር ተዘጋ ሌላ ጌም ግን እንጮት አልከኝ ዝግጁ ነኝ ለምጮት ምነግርሽ ነገር አለ ቴክስት ገብቶልሻል ገንዘብ ስልክ አዎ 10 ብር ነው ላኩልሽ አብሽር ሞን አይቼ እግዚአብሔር ሞን አይቼ እንደዚህ የሚባል ነገር የለም ጌታ እንደዚህ የሚባል ነገር የለም ገንዘብ ሰጥቶ ሁሉ ሽሮ ምትበላ ሆነ ትጠይቃለህ ለምን ሰሞኑ ሰቅጣጭ አመጋገብ እያየን ነው እንዴ እዚህ ቀይ ወጥ ላይ ሚሪንዳ ኧረ በጣም ነው የሚዘገነነው መታመም አይደለም በጣም ከባድ ችግር ውስጥ የሚከት ይመስለኛል ኤኒዌይ ይሄን የበላ ሰው አገግሞ ከሸርታቴውም ከምኑም አገግሞ ዳንሰኛ ሆኖ ነው እስቲ ወንጭ ሄዳችሁ ፍየል በላችኋ ወንዳ እንዴት መሰለ ስም ግን እንዳትጠቅስ አደራ አይ ስም አልጠቅስም ግን ያው የገጠመኝ መሰለ አስመላሽ የሚባል ፊልም ነበረኝ ቆይቷል ወንጭን አናውቀውም ሁላችንም ወይ በወሊሶ ወይ በአምቦ እንደሚኬድ ብቻ ነው የምናውቀው ከዛ አይዮንቻ ፈታሪክ ደግሞ አለች ስለሷ ሰምቼ ፊልሙ ላይ ጽሁፉ ላይ አካተትኩኝና ቀረጻ ሄድን ማንዴላ አለ ተሻለ ወርቁ አለ አለማየሁ በላይነህ ብዙ ሰው ነው ያለው ቢያንስ ማህሌት ቤዛይት ኩማ ማርታ ጎይቶም ብዙ ናቸው ብቻ ከ20 በላይ ነው ይሄር ነው ከዛ እኛ ይመስለን በቃ ጫፉ ላይ ሃይቁ ዘው ጋር የምታገኘን ይመስለን እዛ ስንደርስ ለካ መኪና የምታቆመው እዚህ ነው የዛኔ ምንም አልተሰራም እንጂ ብዙ ሰው ያቆም የዛኔና መኪና እዛ ቆምን እንዲህ ነው የምትወርደው ወደ ታች ነው ያለው ሃይቁ በመከራ ሄደን ደረስን ደክሞናል አዋራ ደግሞ ነበር የዛኔ ምናምን በቃ እንደምንም ደረስንና እየወደቀን እየተነሳን ደረስን ፊልሙን ሰራ ነው የተወሰነ ነበረ በመሃል ያው ማንዴላ እንደዚህ አድቬንቸር ነገር ይመቸዋልና ዞር ሲል ለካ ፍየል ምናምን አይቷል አነስ ያሉ ሁለት ፍየሎች ያው ዘው እንትናልና ተገዛ
የዛ ሰፈር ልጆች አሉ። ሁሉ ነገር መጣ ምናምን ታረደ። ተሼ ጥሬ ይበላል። አንደኛው ልጅ ብዙ ጥሬ መብላት ልምድ የለውምና ተው ይቅርብህ እየተባለ እስቲ ልሞክረው ምናምን አለ። በላ። እኛ ቀረጻ ምናምን ከጨረስን በኋላ በጀልባ በዚህ በኩል ይቀርባችኋል አሉን። ይሄ ጀልባ ሲባል ይሄ ታንኳ ነው የሚባለው የእንጨት የሚገርም ከእንትን በላይ ነው የተጫንበት 17 ሰው። ማንዴላና አሌክስ በዛው ነው የተመለሱት አንወጣም ብለው ወደ 17 ሰው እዛ ላይ ተጭነናል። እና እንደዚህ በእጅ እንትን ነው የሚጫነው የሚቀዘፈው አይሄድም ጀልባው እዛው ነው ያለውና እነሱ እኮ ቀድሞውን ደርሰዋል ወልሶ እኛ እዛ ላይ ነው ያለነው ምናምን መሀል ላይ አመመው። መሀል ከገባን በኋላ ሐይቁ ላይ አንደኛው ጥሪያት ላይ ተባለው ታመመ። ሐይቅ መሀል አጠገቤ ነው ቁጭ ያለው። ኧረ ቪዲዮ ላይ አለ። በቃ እንጂ እንደዚህ ቧጫኛ ካቅሙ በላይ ሆነ። የሆነ ሰዓት ላይ እንግዲህ ሁሉም ሴቶቹ ምናምን አሉ ከፊት ብድግ አለ። እኩል ነው ለቀቀው ልሹ ላይ ነው። አዎ በቃ ምንም ማድረግ አይችልም። እና ይወረድ እንደ ሐይቅ እኮ አይታወቅም እኮ ጥልቀቱ። በእውነት በዛ ሰዓት ወንጪ ማንም እኮ አያውቅም። ሰው ምናምን አይሄድም እኮ ወደዛ የነበረውና ብቻችንን ያለነው አናውቀውም ጥልቀቱን። ከዛ በቃ በነገራችን ላይ ብድግ ሲል ጀልባው እንደዚህ ነው ያለው። በቃ 17 ሰው በቃ ሌሊት ነበር። በጣም ከባድ ነገር ነው። የሆድ ህመም ወደ ታች የሚል ነገር በዘራችሁ አይድረስ። በአምልኮ ሊሆን ይችላል ወይ በመገዛት ሊሆን ይችላል። በሆነ ነገር ከሰይጣን ጋር ሪሌት ማድረግ ነውና እንደዛ አይነት ነገር ካለው ፌሚኒዝም አር ዩ ዊሊንግ ሶ ዛት ኦርቶዶክስ ስለሆንኩ ከዚህ ነገር ጋር አይሄድም ለማለት ፈቃደኛ ነሽ? ብሬኪንግ ባውንደሪስ እኮ ምን ማለት ነው? ኤግዛክትሊ ምን ማለት ነው? ጾታ ኢዝ አ ባውንደሪ። ወንድ አለ፣ ሴት አለች። ፌሚኒዝም ምንድነው እያረካ ያለው ብዬ ክሮስ ቼክ አደረኩት። that's what I did exactly by the way ከዛ ዌቮች አሉኝ አለኝ። ኦኬ ስንት ዌቭ? 4 ኦኬ ፎርዝ ዌቭ ላይ ምንድነው ያረከው? LGBTQ አንዱ ጥያቄ ነው መልሱልኝ አለኝ። ፌሚኒዝም ራሱ ሲነሳ መነሻው ሰይጣናዊ አምልኮን ማዕከል ያደረገ ነው የሚል ቦልድ ክሌም ነው ያስቀመጥኩት። ኖ አይደለም ምትኝ ሲሆን ኦኬ ከየት ነው ያመጣው ይሄን ዳታ ትኝና ክሮስ ቼክ ታደርጊዋለሽ። አም ሪሊ ሃፒ እነዚህን ዳታዎች ለመስጠት። ጆርዲ ኦርቶዶክስ ናት ማለት ሺዝ አ ፋሚሊ ማለት ነው ለኔ። ተረተሽኛል? እንደዛ ነው ማስበው ነው። አሁን ይሄንን ሰው ሼር ያርገው ይረዳው አይረዳው አይ ዶንት ኬር። ለኔ ኦርቶዶክስ የሆነ ሰው ፋሚሊ ነው ማለቴ በክርስቶስ አንድ ነን። ስለዚህ አንቺን ላወራ ስመጣ with the intention of የተድላን እንትን ለመበቀል ፌሚኒስት ስለሆንኩ ብቻ አይደለም ግን ፌሚኒስት ስለሆንኩ ብቻ አይደለም ሴትም ነኝ። ዶሜስቲክ ቫዮለንስ ኢኒሺየት የሚደረገው በአብዛኛው በሴቶች ነው ታውቂያለሽ። ዳታ ልስጥሽ ስለ ወንድ እኮ ሰው ነው ኢሞሽን አለው። ለምን አያለቅስም? ወንድ እኮ ያለቅሳል። ግን እንደናንተ አናለቅስም። የምናለቅስበት መንገድ ይለያል። ኢሞሽናችንን ኤክስፕረስ የምናደርግበት መንገድ ይለያል ነው። ቀንም ማታም ማለት አሁን አዲስ አበባ ውስጥ ዝም ብለሽ ከተማ ውስጥ እንቀሳቀሽ ብድግ አድርጎ የሚደፍርሽ ሰው አለ ማለት ነው። በኢትዮጵያ የሕክምና ፌለር ምክንያት ብዙ ልጆች አሁን ሐኪም መሆን አይፈልጉም። የልጅነት ህልም ነው አይደል? ሐኪም የብዙዎች የልጅነት ህልም ነው። ሲስተሙ ፌል ሲያደርግ ሐኪም መሆን አይፈልግም ሰው። ኤግዛክትሊ እንደሱ ነው ሀፕን የሚያደርገው። የሁለቱ ግንኙነት እየሻከረ በሄደ ቁጥር ሴቶች ወንድ ጠል እንዲሆኑ እየተነገራቸው፣ ወንድ እንዲፈሩ፣ ወንድ እንዲጠነቀቁ እየተነገራቸው በሄዱ ቁጥር the same thing ነው happen የሚያደርገው። የዚህ ደግሞ ጥሩ ኤግዛምፕል ጆርዲ ናት። ፌሚኒዝም በመምጣቱ የምናገኘው እኮ 2-3 ጥቅም ሊኖር ይችላል። ግን አብሮት የሚመጣው 40 ሚሊዮን ኮተት ማአት ቆሻሻ ነገር አገሪቷን ያበላሻል። አገሪቷን ብቻ አይደለም ጀነሬሽን ያበላሻል። አቋርጬ ላርምህ ነው። ፌሚኒዝም 3 መፍትሄዎችን ሰጥቶ 40 ሚሊዮን ኮተቶች አላመጣም። LGBT ዞብን መጣ። that's one problem። ለምሳሌ አሁን ኢትዮጵያ ውስጥ ፌሚኒዝም የሚባል እንቅስቃሴ አላችሁ እኮ ግን we don't care 10% ወንድ ፕሮቴክቲቭ ነው፣ 90% ወንድ ደግሞ ደፋሪ ነው ብለን እናስቀምጥ ዝም ብለን እንዲቀለን። ሶ ምንድነው ማድረግ ያለብን? ምንድነው ሶሉሽኑ ከተባለ እኔ ፌሚኒዝም አይደለም ሶሉሽኑ ነው። ዌት እያልከኝ ያለው ፊሜል ሴክስ ትራንስጀንደር ውመንንም ይጨምራል እያልከኝ ነው? ጥያቄ ግን አሁን እሱ አይደለም ጥያቄ። አክሰፕት አሁን እኔ አንቺ LGBTQ አትቀበይም አም ሃፒ በቃ ማለት ሞር ዛን ሃፒ ስለማላቅ አይደለም
አትሊስት እንደዚህ ፐብሊክሊ እንዲህ ለሰው እየነገርን ስለሆነ አም ሃፒ። ሰሞኑን እንግዲህ ፌሚኒስቷ ጆርዲ ከሌሎች ሰዎች ጋር እንግዲህ ፌሚኒስትን ከሚቃወሙ ሰዎች ጋር ፌሚኒስትን ሳይሆን ፌሚኒዝምን ከሚቃወሙ ሰዎች ጋር ያው ዴቤት እየተደረገ ነው። የባለፈው የማይሆን ዴቤት ነበር። አሁን ግን ጥሩ ክርክሮች ከሁለት ሰዎች ጋር አድርጋለች። አንዱ ዛሬ ነው የሚለቀቀውና ክርክሩ ምንድነው? በመሃል እንደኔ በደንብ ኤክስፖዝ ይደረጋል አይዲያቸው ማለት ነው። እዛ ውስጥ ያለው በጣም መጥፎ ነገር ወደኛ ሀገር ሲመጣ የሚያመጣው ችግር በደንብ ስለሚገለጽ ዝም ብለው በስሜት የሚከተሉ ሰዎች ኢንፎርሜሽን ያገኙበታልና ዴቢት መደረጉን ብዙ አልጠላውትም፣ ጥሩ ነው። ግን እዛ ውስጥ ደግሞ ትንሽ ማነር ያስፈልጋል። በውይይቱ ሰዓት፣ በንግግር ሰዓት ማነር ያስፈልጋል አይደል? የሰውን ስሜት ሊጎዳ ይችላል አይችልም የሚሉ ነገሮች የሚሰጡ ምሳሌዎች ምናምን አሉ። የሰው ልጅ ሰዎች እንደውም በጣም አንድ ያልተመቸኝ ሐሳብ ምንድነው? አንድን ሴት ልጅ አባቶች ተጠይቀው ሴት ልጃቸውን ጫካ ውስጥ ወንድ ሲደፍራት ብታገኙ ይሻላችኋል ወይስ ድብ ሲባሉ ድብ ነው የሚሉት በእርግጠኝነት አይነት ብላ ወይ ጥናት አይደል ወይ ምን አይደል እንደዛ ነው የሚሉት ብላ ስትናገር ሰምቻለሁና እንዲህ አይነት ነገሮች ባይጠቀሙ እንዲህ አይነት ምሳሌዎችንና ቃላቶችን ግን ዴቢት መደረጉ ግን ነገሩን ምን እንደሆነ እንዲገባን ስለሚያደርግ ደግፌዋለሁ። ድብ ነው ወይስ ወንድ ነው ጥያቄ። ድብ ነው ወይስ ወንድ? ቤር ይሻላል ወይስ ወንድ ይሻላል ነው ጥያቄ። በቃ ጫካ ውስጥ የትኛውን ትመርጣለህ? እኔ አሁን እውነት ለመናገር ማለት ነው 41 ሰዓት ላይ ዶቃ ፖድካስት ላይ የሚለቀቀውን ክርክር አይደለም ላወራ የመጣሁት፣ በቀጥታ መልእክት ማስተላለፍ ፈልጌ ነው። ይሄ ልጅ ወንዶች ጉዳይም ወክሎ የህዳሴው ግድብን ይከራከርልኝ በቀጥታ። የህዳሴው ግድብን ደግሞ ሲጨርስ ቀጥታ ወደ ወደቡ ቀጥታ፣ ምንም አይነት ነገር የለም። በቃ ይሄ አለምንም ድርድር በቃ እንዴ በጀት የለንም ማለት እኮ ተዋደን ተፋቅረን መኖር አለበት። ኖ በጀት የለን። እናቴ ከዚህ ለምን እንደሄደች ታውቃለህ? ግን እኔ አላውቅም ለምንድን ነው የሄደችው። እናቴ እኮ አናቷን 3 ቦታ ተወቅታለች። በጣም ነው የደነገጥኩት። 3 ቦታ ጀርባዋን እያሯሯጣት ደግሞ ሳል ማታውቃትና ለ30 ብርና ለ40 ብር ብሎ እያሯሯጣ ነው የወጋት። እዛው እንዲህ በጣም ሾክ ያደረገኝ እንደዛ የነገረኝ ያ ሰውዬ ነው አሉ። ኢማጂን እንደዛ የነገረኝ ያ ሰውዬ ነው የወጋታል ማለት ልጅ ነኝ፣ ሊመታኝ ይችላል። እሱ ሊመታኝ ነው የሚችለው፣ እኔ ደግሞ ልገለው ይችላል። ማለት ልክ አልነበርኩም በዛ ሰዓት ውስጥ እግዚአብሔር ልክ አልነበርኩም። በዛች እድሜ ሀረቄ መጠጣት ጀመርኩ። በቃ ይሄን ሰው ድፍረት አግኝቼ አጠፋዋለሁ ብዬ ማለት ነው። ብቻ ወንድ ልጅ ነኝ አይደል? በቃ ብዙ ነገር ተፈጠረ ማለት 2007 ነው ዓመተ ምህረቱ። ወታደር ቤት መመዝገብ አለብኝ አልኩ። ኃይለ ማርያም ደሳለኝ የዛኔ ስልጣን ላይ ነበር። ለኃይለ ማርያም ደሳለኝ ሪፐብሊካን ጋርድ ተብሎ ምልመላ ወጣ። ኦሞራቴ ላይ 10ኛ ክፍል የጨረሰ ነው የሚለው። እኔና አንድ ሴት አለፍ፣ ብዙ ሰው ተመዝግቦ በቃ ፐርፌክት። እኔ እንዲህ እንዳዩ ለፍ ነው ያለው። ያን ጣጣዬን ጨርሼ ማለት ሄጄ ደርሼ መጥቼ በቃ አንተ ውሳኔን ወስናለሁ። እሱ ለመግደል ነው በቃ ጣጣዬን ጨርስበታለሁ። ገብቷል። ቢኮዝ ልጅ ነኝ፣ ያጠፋኛል። መጣለው አይነት ሰው እኮ ነው። ግን እሷ እንዳረጋት ሊያረጋት ይችላል። ብቻ የተወጋችበትን ቦታውን ሁሉ አሳይተውኛል። እውነቴን ነው። እግዚአብሔር ማለት ከየት አቅም እንደሚመጣ እንጃ። የዛን ጊዜ ብዙ ሰው ጋር መጣላ ነው የሚመስለኝ። ቢኮዝ የእናት ጉድ ማታቃትን እናት ምትናፍቅን እናት ተወግታ ሄደችው ሲባል ያማላል። በምን ምክንያት ነው ግን? ምክንያቱም ሰምታል። አዎ ጫኝና አውራጅ ነው። እሺ ጎመን ነው ምንድነው አውርዶላት 30 ብር ነው 40 ብር ቀን አልተስማሙም መሰለኝ። እሺ ማታ እሷ ወደ ቤቷ ስትገባ እያሯሯጠ ወጋት። ማንም አልደረሰለት። ደማ ፈሶ ከሚያልቅ ተብሎ ጂንካ ሄደች። እናትየው ጂንካ ይዛት ሄደች። እናትየው ለኔ አልነገረችም። ጋኔሌን ታውቃለች። በጣም ነው እናደደው። ቤት ውስጥ ረብሻለሁ። አልነገረችም። ለምን ትሄድ እንዴት ትሄድ አልነገረችም። ሰውየው እኛ ጋር እንደሚውል ታውቃለች እኮ ገብቷል።
አልነገረችኝም። ሰው ነገረኝ። በቃ ከዛ መጥቼ ነው ረሽነዋለሁ ብዬ ነው ወደ ውትድርና ሄድኩ። ውትድርና 2007 ላይ ሪፐብሊካን ጋርድ ፌደራል ፖሊስ ነው። ያን ተመዝግቤ ወደ 40 ምንጭ ፋዘርን ለመሰናበት እኔ በሙሉ ልሰናበተው ሰምቷል እሱ እንደምትሄድ። ሮብ ነው ሐሙስ ዕለት አስያዘ፣ በፖሊስ አስያዘ። አትሄድም ብሎ አትሄድም ዲያስኩኝ ቀኑን እንዲያልፍ ቀኑን አሳለፈ። ኦኬ አውቆ ነው ያሳሰበው። አስያዘ። አንድ ሴት ብቻ ሄደች። እሺ ከዛ እኔም በቃ 40 ምንጭ ቀረው። ዶክመንቴ ምን ወራቴ ነው 40 ምንጭ መኖር ጀመርኩ። ከዛ የእናቴ ያው እንጀራ አባቴ ነው አሳድጎኛል። አሁን ላይ እሱ እኔን ማስፈለግ ጀመረ። እንትን መጥቶ 40 ምንጭ መጥቶ አገኘ ማለት የእናትህ ባለቤት ማለት ነው። እሺ አገኘ። እናቴ እንደምትፈልገኝ ምናምን ነገረኝ። ይርማል በልጅነት አይምሮ ይሄንን መስማትና ማየት በጣም ያማል። ለዚህ ነው ለልጆች አንዲያና የምናረጋት ነገር ልጆች አይምሮ ውስጥ ሴቭ ሆና ትቀመጣለች። ከዛ የሚያስቡ የሚያደርጉት ነገር ከባድ ነው የሚሆነው። አሁን የምናያቸው ተራ ጦርነቶች የሚመስሉ ነገሮች እነዚህ ናቸው እንዲያረጉባቸው ቤተሰቦቻቸውን ከሌናቸው እንዲያረጉባቸው የተባለ ለትውልድ የሚተላለፉ ከባባድ ጦርነቶች ይኖራሉ ገና ዓለም ላይ። ቤተሰቦች ጊዜው ከፍቷል፣ ልጆቻችሁን ተቆጣጠሩ። የምትመለከቱት ህፃን ልጅ ይጠፋና ቤተሰብም ይፈልጋል። ነገር ግን ይህ ልጅ የተገኘው እጅና እግሩ ታስሮ ሳጥን ውስጥ ተደርጎ የገዛ ጎረቤቱ ቤት ውስጥ ነው የተገኘው። ይህንንም ተግባር እንግዲህ የፈጸመችው ይቺ ሴት ስትሆን በአሁን ሰዓትም እንግዲህ በቁጥጥር ስር ውላለች። ይህ ድርጊትም የተፈጸመው በካምባ ከተማ ውስጥ ነው። ቤተሰቦች ልጆቻችሁን ተቆጣጠሩ። ድሮ እኮ ጎረቤት አሳድጎን ሌሎች ሁሉም ቦታ አለ እንደ ወላጅ ሆኖ አሁን ጎረቤት የማይታመንበት ጊዜ እየሆነ ሄደ። በጣም የሚገርም ነው። ሰሞኑን እንግዲህ 30ን እየደፈሩ ነው። I just wanted to say happy birthday. ቬሮኒካ ማክብራለች ትላንት። You are great. You deserve everything good under the sun. እስቲ አንዳንዴ እንደዚህ 3 ቁጥርን ምን ያት እናንተ ኬክ ላይ ታዋቂ ሰዎች ኬክ ላይ እኮ በቃ 3 ቁጥርን ማየት ናፍቆን ነበር፣ በተለይ ሴቶቹ ላይ። ግድያ ውጪ ያሉ ነገሮች ጠፍሩን ልነቅልለት ትችላለህ። 20ውንም ጠፍሮች 20ውንም ጣቶቹን ልቆርጥለት ትችላለህ። እንጥሉን ሰበብ ምላስ ልታረግለት ትችላለህ። ደስ ያለህን ማረግ ትችላለህ። መግደል ብቻ ነው የማትችለው ተብሏል። ለመርማሪዎች የተሰጠ መብት ነው። ባይዜ ትላንትና የወጣች አዋጅ ነች። በሌብነት የተገኘን ሀብት ህጋዊ አስመስሎ መጠቀምን ለመከላከል የወጣ አዋጅ ነውና ይህንን ወንጀል የሚመረምሩ አካላት ከመግደል ውጪ ያሉ ነገሮችን ማድረግ ትችላላችሁ፣ መብታችሁ ነው። ለሞት ሩብ ጉዳይ አድርጋችሁ ልቀቁት ተብሏል እና አንዳንድ ሰዎች ሰብአዊ መብትን ይጋፋል ይላል። ሌባ ምን ሰብአዊ መብት አለው ሲጀምር? ኢትዮጵያን እንደ ሌባ ይጎዳታል እንዴ? ሌባ ሰው ነው እንዴ ሲጀምር? የምን ሰብአዊ መብት ዝባዝንኬ ነገር አመጣ? እንደውም በፍርድ ቤት ተበይኖ የግድያ ወንጀል የማያዳግም የግድያ ወንጀል ሊበየንባቸው ይገባል ብዬ ከዚህ በፊት ስከራከር ነበርና አሻሽለውልኝ እንዳይሞት እንዳይድን አድርገህ መቅጣት ትችላለህ ያሏል። ይሄ ታዲያ ለኢትዮጵያ ሰርግ ነው እንጂ ሰርግና ምላሽ አንድ ላይ መጣ እንጂ አሁን ነበር መርማሪ በሆነ አባቴ። በእርግጥ እንደናንተው ስጋት የለብኝም ማለት አይደለም። አንዳንድ መርማሪዎች ጠፍር እየነቀሉ ነው ብለህ የጠፍር ቀለም እየቀቡ ያሉ መርማሪዎች ሊኖሩ ይችላሉ። በተለይ ክልል አካባቢ ያሉ የህግ አስፈጻሚ አካላት ራሳቸው በዚህ ጉዳይ ውስጥ የገቡበት ስለሆነ በትክክለኛው መንገድ ላይፈጸም ስለሚችል ንጹሃኖች ሊጎዱ ይችሉ ይሆናል እንጂ ሌቦቹ ከተገኙማ አንድ አፍንጫ አንድ አይን ካሰኘ ግማሽ ጥርስ መንቀል ነው እንጂ
በተጨማሪም በፌደራል ደረጃ ያሉ ምርመራን በቴክኖሎጂ በሳይንስ በጥበብ እና በእውቀት መመርመርን ትተው ቶርችን ብቻ አማራጭ ያደርጋሉ የሚል ስጋት ይኖርብኛል እንጂ እነዚህ ስጋት ኦሬዲ ከተሸፈኑ ዲባ እንዴ ሲያንሰው ነው እንጂ ሲያንሰው ነው። አይ እኔ ብዙም አልስማማበት ነገር አለ። እንግዲህ አዲስ ህግ ነው እንደፈለጉ ተብሎ ነው ችግሩ። ይሄ መብት ከተሰጠ ወንጀሉ የሌለበት ሰው ላይ ተግባራዊ ይደረጋል ነው ትልቁ ስጋት። ወንጀሉም ያለበት ሰው ቢሆን ደግሞ እንደ ዓለም አቀፍ ህግ ከሆነ በማጭበርበር በስርቆት ወንጀል ከሆነ ያው ቶርች በቃ አይፈቀድም ነው። መብት ይጥሳል። ምክንያቱም ምንም ያላረገውንም ሰውዬ ገና ለገና ያወጣል ብለ ጥፍሩ ልትነቃቅለው ልትቀጠቅጠው ምናምን ሃይላንድ ታንጠለጥል ምናምን በህጋዊ መንገድ ኖ እኔ በፍጹም አልደግፍም። የባ መያዝ አለበት ተመርምሮ መቀጣት አለበት እስማማለሁ። ግን በዚህ ዘመን በዱላ ሳይሆን እንደተባለው ሳይንሳዊ በሆነ መንገድ በእውቀት መርምሮ ማውጣት ነው። በሀገራችን አንድ አባባል አለ፣ የጉባጣ አሽከር አጉንብሶ ይሄዳል። አቤት አቤት! ግን አርቲስቶቻችን በምን ልክ ነው እያሽቃበጡ ያሉት? ይህን ሰውዬ ስሙት። ቻል ቢሆን እንደ ጤፍ ዘርቾት በአበዛዎት ደስ ይለኝ ነበር። ያለን አይደለም። አሁን እርሶ እኮ ያልገባዎት ከዘሩ በኋላ እኮ ካደገ በኋላ ማጨድ አለ። አጭዶታለሁ ሊሉ ነው። ቀሌን አይደለም እንደ ጤፍ ዘርቾት። ምክንያቱም የኢትዮጵያ ሕዝብ ብዙ ጊዜ የሚወደው ጤፍ ነው። ዘሩም ትንሽ ትሁን እንጂ ብዙ ጣዕም አላት፣ ብዙ ፕሮቲን ነገሮች አሏት። የትኛውም ሰው እኮ በምንም ሙያ ይሰማራ መብቱ ነው ሐሳቡን የመግለጽ በጉዳዮች ላይ የተሰማውን መናገር መብቱ ነው። እንደዚህ አይነት ማሽቃበጦች ግን ደስ አይሉ፣ በቃ ደስ አይሉ። በተለይ ከአርቲስት ከኪነ ጥበብ ሰው ደግሞ አይጠበቅም። በነገራችን ላይ የኪነ ጥበብ ሰው ውል ገብቷል ከህዝብ ጋር ሲወደድ ሲፈቀር ሲከበር አድንቁን ስናደንቃችሁ ፈርሙልኝ ስንላችሁ ውል እየገባን ነው ከናንተ ጋር ኃላፊነት እየሰጠናችሁ ነው፣ ሸክም እያሸከምናችሁ ነው። ስለዚህ ለህዝብ ትክክለኛ ተወካይ መሆን አለባችሁ። ህዝብ በኑሮ ውድነት በሚሰቃይበት ጊዜ ላይ በተቸገረበት ጊዜ በተለያየ የሙያ መስክ ላይ የተሰማሩ ሰዎች ደሞዝ አንሶናል ብሎ እሪ በሚሉበት ጊዜ ስራ ቆሞ በሚከራከሩበት ጊዜ ላይ ፓርክና መናፈሻ አይታችሁ መታችሁ እንደዚህ ስታሽቋልጡ ስታዩ ደም ታፈላላችሁ። አይ እሳቸው እኮ ያላወቁትም ነገር አለ። መዝራታቸውን ብቻ ነው ያዩት አይደል? ማጨድ አለ፣ መውቃት አለ፣ መከመር አለ። አጭጆት ብለው ሊተነትኑት ነው። ኧረ ስማ ካሜራዬን እንዲነካ አድርጌ እንዲሳረገው ይሄ ቪዲዮ ትንሽ ሰው ወጋ አያውቅም፣ ክብር አያውቅም። ለዛ ነው ክብር የሚያቅሰው እንግዲህ ሚኪ የተናገረውን ንግግር አስታውሳለሁ። የአድዋ በዓል የዛና አይከበርም ተብሎ ብዙ ጭቅጭቅ ነበር አይደል? በዛ ምክንያት ነው የተከበረውን ነገር አይነካም፣ አይዘባርቅም። እንዴት ነው ንጉሱን ጠልቶ ጀሌውን ማክበር? ጀሌው እኮ አይከብር። ወይም ደግሞ አብሮ የቆመው እውነትን ከእውነት ጋር አብሮ የቆመው ሰው እንዴት ይከብራል? ነውር ነው። አባቶቻችን ለቆሙለት ዓላማ ወንድ ከሆነ ዛሬ ጀግና ከሆነ እሱ መርቶ ሌላን ሰው አድርጎ ለሰው ልጅ ክብር የሚውል ውለታ ይዋልና ዛሬ ትውልድ ያክብረው። በትላንት ታሪክ ትላንት በተሰራ ታሪክ ቁማር ከሚጫወት ይልቅ ዛሬ ተሰጥቶት የለም ሜዳ። ዛሬ ሜዳ የተሰጠው ሰው ዛሬን ያክብር። ዛሬ ሜዳ የተሰጠው ሰው ለነገ የሚተርፍ ክብር ያውል። ቀጥሎ ያለውን ደግሞ እንወስድ። ተሰብስበን እየመከርን በፍቅር ለእርሱ ያለንን ጥያቄ እንድናቀርብ እድል ላመቻቸልን ለጠቅላይ ሚኒስትር ጽሕፈት ቤት እጅግ አድርገን በጣም አድርገን እናመሰግናለን። እንዲሁም ባለፉት 3 ቀናት ከጠቅላይ ሚኒስትር ጽሕፈት ቤት ጋር በመተባበር የኪነ ጥበብ ሰዎችን ባህሪ ተረድተው በወግና በማዕረጉ ያስተናገዱንን የባህልን ስፖርት ሚኒስትር በደንብ አድርገን እንድናመሰግን ይፈቀድልን እላለሁ። አቤት አቤት! ስንቱ ከሸፈ። ጠቅላይ ሚኒስትሩ አርቲስቶችን ሰብስበው ሲያወሩ ሳይ በጣም ነው የተመቸኝ። ደስ ይላል። አዲስ ሀሳብ ትሰማለህ ምናምን እና ይመቸኛል። እንደዚህ አይነት ነገር ምክክር አሪፍ ነውና
እዚህ ከተማ ላይ ካሉ ወጣቶች ጋር ከክልል ከተወጣጡም ወጣቶች ጋር ከተለመዱት አይነት ወጣቶች ጋር ብቻ ሳይሆን በቃ ወጣቱ እየተሰደደ ነው ምናምን እናውቃለን ብዙ ነገርና ከተማው ላይ ብዙ አይነት ችሎታ ያለው አለ። ኢቭን ስደት ላይ የሄዱ ለጠቅላይ ሚኒስትሩ ለሀገር የሚጠቅሙ ብዙ ልጆች የተሰደዱ ነውና እንደዚህ አይነት ምክክር ቢኖር አሪፍ ነው። እንደገና አርቲስቶች ከጠቅላይ ሚኒስትሩ ጋር የነበሩትን አርቲስቶች ፎቶ ምናምን ቪዲዮ እያደረጋችሁ ወዳደር አርቲስቶች፣ አሽቃባጭ አርቲስቶች ምናምን ትላላችሁ። ላይክ ጥሩ ነገር መስራት እኮ ከፈለክ ምንም ልሰራ ካልክ መንግስት ካሌለበት ምንም ትልቅ ስራ ልሰራ አትችልም። ለውጥ ልታመጣ አትችልም። አላህ አሁን ኢንቫይሮንመንት እና ሰላም ላይ አይታችኋል። ከእስር ቤት ከወጣው በኋላ እሱን ነው የማወራው፣ እየሰራሁትም ያለሁት እሱን ነው። አንዳንዴ ከመንግስት ተከፍሎ የሆነ ነገር የምታወራ የሆነ ነገር የምትሰራ ይመስላል። ፋሽን ላይ ነው ያው ስንት ነገር እየሰራው ነው። አሁን የሚሰራውን ታዩታላችሁ። እንኳን ገንዘብ ሊሰጠኝ ታውቃላችሁ፣ አንደርስታንድ አልተደረኩም። በመንግስትም ምናምን አካባቢ ጥበቃ፣ ከተማ አረንጓዴ ምናምን ሰላም ሚኒስቴር ነው። እኔም ብዙ ነገር መስራት ይችላሉ። ያልገባቸው ነገር ስላለ እኔ የገባኝን ሰርቼ ነው ማሳያቸው። እንግዲህ በዚሁ ዘርፍ በምሰራበት ዘርፍ ከውጭ ሀገር የተሸለምኩትን ሽልማት ወደ 600 ሺህ ብር አውጥቼ ነው ዕቃ ገዝቼ እየሰራሁት ከተማው ላይ ብዙ ነገሮች ለመስራት። አሁን ሳይሆን በፊቱም ሲሸለም ከተማዋን ሳሳምር ምናምን ነበር ታውቃላችሁና ጀስት ሐምሌ 10 ደግሞ ጠቅላይ ሚኒስትሩን የማስደመምበት ቀን ነው የሚሆነው። ሁሉም ሰው አንደርስታንድ የሚያደርገን ቀን ነው። ብዙ ነገሮች ያለቀኳቸው አሉ። ምክንያቱም በቃ አመቻ አይደለም የሆነ እንትንና እኔ የምሰራው ለለውጥ ነው፣ ለሀገር የሚተርፍ ለጄኔሬሽን የሚተርፍ ነገር ነው የምሰራው። እኔ የጫካ ሰው ነኝ። አዲስ ነገር ለመስራት እንጂ አዲስ ነገር ለመግዛት አይደለም የምኖረው። ገባችሁ? ይመቻችሁ። ወደፊት ሀገራችን ወደ ሌላ ወረኛ አልሰማም። ምንም ችግር የለውም። መሰብሰባቸው መነጋገራቸው በጣም አሪፍ ነው። ግን የሙገሳ መድረክ አይደለም፣ የመሞጋገሻ አይደለም ነው። አሁን እኮ ማለት እዛ ጋር ያዩትን ነገር አፕሪሼት ማድረግ ጥሩ ነው። ከዛ ደግሞ ጥያቄያቸውን ባግባቡ እንጂ አንዱ ጤፍ ይላል፣ አንዱ ማይሉት ነገር የለም። ቪዲዮዎቹን አይተዋቸዋቸው ከሆነ በቃ እነሱም እኮ ይታዘባሉ እኮ ማለት እዛ ጋር ሆነው ይገምቷቸዋል እኮ እሱ ነው እንጂ መሰብሰቡ፣ መወያየቱ፣ መነጋገሩ ለአንድ ሀገር በጣም ጠቃሚ ነው ከሁሉም ማህበረሰብ ጋር። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ ላይ መያዟን አንድ ሪፖርት አመላክቷል። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገራት መካከል ቀዳሚ ደረጃ ላይ ስትይዝ ከዓለም 53ኛ ደረጃ ላይ ተቀምጣለች። የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብ፣ ትራንስፖርት ባሉ መሰረታዊ ነገሮች ከሌሎች የአፍሪካ ሀገራት ዜጎቿ የበለጠም ገንዘባቸውን ያወጣሉ ይላል። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ ስትቀመጥ 46.5 የኑሮ ውድነት ቋሚ ነጥብ በማስመዝገብ ሲሆን ይህም ከአፍሪካ ውስጥ ካሉ ሀገራት ሁሉ ከፍተኛው ተደርጎ ተቀምጧል። በሀገሪቱ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ አንደኛ እንድትሆን ምክንያት ሆኗል ተብሏል። እንግዲህ ይሄ ባለበት ሁኔታ ነው እዛ አዳራሽ ውስጥ የሚባለውን ነገር ስትሰሙት ኮምሽሽ የምትሉት ይሄ ነው እንግዲህ እውነታው። ማታኔ ዜና ላይ ምን ሰማው? ወደዛ የሚሄደው መንገድ ተዘግቶ ጭነቶች እየተሰረቁ ወጣቶች አላሳልፍም። ያን ጊዜ እኔ ምን አደረኩኝ? በይሄ መንገድ ከአዲስ አበባ ተነስቶ አስመራ የሚገባው መንገድ የፌደራል መንግስት ነው። የወሎ ህዝብ መንገድ አይደለም፣ የሸዋ ህዝብ መንገድ አይደለም፣ የመቀሌ የትግራይ ህዝብ መንገድ አይደለም፣ የጋራ መንገዳችን ነው። ስለዚህ ይሄን መንገድ መዝጋት አትራፊ አይደለም። ሁለተኛ ይሄን መንገድ በመዝጋት አቶ ጌታቸውና ዶክተር ደብረጽዮን አይደለም እንጎዳው፣ ወንድምህን እንዳንተ ደሃውን ህዝብ ነው የምትጎዳው። አትራፊ አይደለም ብዬ ተናገርኩኝ። አንድ ሰው እየደውሎ በቃ የዓመት በጀት ሰጠኝ አልኩ። በቃ ሌላ ስድብ እንዳልቀር በቃ ያሞኩ እንደ ሰኔ ላይ በጀት እንደሚዘጋ ወረደብኝ። እናንተ እንደዚህ ያረጋችሁ በምንነታችሁ አይሰማችሁ፣ ምንነታችሁን ትላንትሉ አይቆጫችሁ። እሺ ምናምን ብዬ በጣም ደስ የሚለኝ ግን እኔ የተናገርኳቸው ነው እያደር እኔ በነገራችን ላይ ዮናስ እርግጠኛው የምነግርህ የሚጸጽተኝ ነገር እስካሁን ድረስ ተናግሬ አላውቅም። ምን ነው አፌን በቆረጥ የምለው ነገር ገጥሞኝ አያውቅም። ምን ነው በቀረብኝ፣ ምን ነው እግሬን በሰበረው እዛ ቦታ ሄጄ ስናገር የምለው አልገጠመኝም። ወደፊትም አይጸጽተኝም። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ካላደረጋችሁ ስትወጡ ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። በሚቀጥለው እንገናኛለን። መልካም ጊዜ። ባይ ባይ።